ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ባለፈው ይህንን ቪዲዮ ሳይ እንደዚህ ማለፍ አልቻልኩም። ይሄን ቪዲዮ የተመለከተ ሀሳብ ለብቻው እሰራለሁ ብዬ አስቀምጨው ነበር። በዚህ አጋጣሚ ስሟን ባለፈው ተሳስቼ ነበረ። ፍሬ ብዬ ነበር። እፀ ህይወት ናት። ረዥሙን ጊዜ አብራኝ ነበረች። የእሱ ሀሳብ በጣም ደስ ስላለኝ እና በደንብ ኤክስፕሌን ስለሚያደርግ ያለውን ሲናሪዮ በእሱ ሀሳብ ዙሪያ እና የተወሰነ ሀሳብ ልጨምርበት ነው የመጣሁት። እንዳልኳችሁ ነው ያው እስኪሰለቻችሁ ድረስ ፌሚኒዝምን ማንሳቴ አይቀርም ግድ ስለሆነ ትላንትና ስትራቴጂስ ፐርስፔክቲቭ የሰራሁት ቪዲዮ ላይ ማለት ነው ይሄ ኮመንት ፓፕ አረገ ማለት ነው። እና የተረዳሁት ነገር ምንድነው እቺ ልጅ ወይ ፌሚኒስት ናት ወይ ደግሞ የፌሚኒዝም አይዲዮሎጂ በደንብ የተጠቀጠቀባት ሰው ናትና ከዛ ተያይዞ ምን አስታወሰችኝ ፌሚኒዝምን አንደግፍም የሚሉ ሴቶችን እየተከታተሉ ለማሸማቀቅ ኦር ጋዝላይት ለማድረግ ቢሞክሩ ሴቶች ስለሱ እናውራ እስኪ ዛሬ። እዚህ ላይ እንዳያችሁት ከሆነ ቪክቲም ሜንታሊቲ እኮ የሚመጣው ቪክቲም ከመሆን ነው ብላለች። ግን ማነው ቆይ ሴት ልጅ ሁሌ ቪክቲም ናት ያላችሁ? እኔ ለምሳሌ ራሴ ነው ከየሰዋራ እና ቪክቲም ለምንድን ነው በግድ ከፔን ጋር አይደንቲፋይ እንዳደረግ ኤክስፔክት የምታደርጉኝ? ማለት ኢትስ ናት ራይት እኮ ጋይስ። ካሰባችሁት ይሄንን ስል በትክክል እየተጠቁ ያሉ ሴቶች የሉም እያልኩ አይደለም። በጣም ሴቶች አሉ፣ ብዙ ሴቶች ማለት ነው። ነገር ግን ሴትነት ማለት ቪክቲምነት ብቻ እንዲመስለን ደግሞ በደንብ አድርጎ የዘበዘበልን ነገር ቢኖር ፌሚኒዝም ነው። የተጠቃቸውም ለተጠቃቸውም እኩል እንድትፈራ የሚያደርግ ማለት ነው። አንዳንድ ሴቶች ከእንደዚህ አይነት ፔን ጋር አይደንቲፋይ ማድረግ አንፈልግም ስንል ተከታትላችሁ መታችሁ ለማጥቃት የምትሞክሩት ነገር ኢትስ ናት ራይት ጋይስ። ማለት እኔ አንድ ፌሚኒስት እንድታዝልኝ የግድ መደፈር ወይ መጠቃት እኮ የለብኝም እኮ። በቃ የራሴን ቾይስ የራሴን ሀሳብ ሳራምድ ኦኬ መብቷ ነው ብላችሁ መቶ መቻል አለባችሁ። ግን በጣም ፔን ውስጥ ሁሌ የምትሰሙት ነገር ፔን ስለሆነ ያ አግሬሽን ፕሮጀክት ስታደርጉት ሰው ላይ ሲወጣ በጣም የሚያስጠላ ሆኖ ይወጣል ነው። አብዛኛው የቲጂስ ፐርስፔክቲቭም አይ ቲንክ ቅሬታ የሚመጣው ከዛ ይመስለኛል። እና አክቹሊ ትልቅ ሰው ናት፣ እሷን ዲፌንድ ለማድረግ አይደለም የመጣሁት። ግን እሷ የምታነሳቸው ሀሳቦች አብዛኛውን ጊዜ እኔም ሴንስ ስለምሰጡኝ ነው። እና ይላችሁ ፔንን አይደንቲፋይ ስታደርጉበት ማለት ነው ሁለት አይነት ሴቶች አሉ። አንደኞቹ በፌሚኒዝም ስር ሆነው የሆነ ኤክስተርናሊ ሰፖርት ግሩፕ ፈልጎ ፔንን ሮማንቲሳይዝ እያደረጉ ኦር ደግሞ እኔም እኮ እንዳንቺ ነኝ በመባባል ውስጥ የሆነ አይነት ኢምፓወርመንት የሚያገኙ ሴቶች አሉ መሰለኝ። እኔ አይክነት አይደንቲፋይ ዊዝ ዶስ። ለዛ ነው በዚህ ሳይድ ደግሞ ሂሊንግን የሚያስቀድሙ ፔናቸው ማንነታቸው እንዳልሆነ አውቀው ኦልሬዲ አራግፎ መጣል የሚችሉ በሂሊንግ ፕሮሰስ ውስጥ የሚያልፉ ሴቶች አሉ። እነዚህ ሴቶች አሁን ኦን ደ ኮመን ግራውንድ የሚቆሙበት ነገር የላቸውም። ጀስት ሴት መባላቸው ነው እንጂ ነገሮችን ናቪጌት የሚያደርጉበት መንገድ አንድ አይደለም ነው። በየኮመንት ሴክሽን እየመጣችሁ እንደዚህ ፌሚኒዝም ሴት አይሰጠኝም ብዙ ነገሩ ዊርድ ነው ምናምን የሚሉ ሴቶችን የመጣችሁ ፒክ ሚ ነሽ እንዲህ ነሽ ምናምን፣ ከዛ ደግሞ አንዳንዴ ደግሞ ላይክ አረ ምናምን ብላችሁ ዲፌንድ ለማድረግ ምናምን ስትወጡ ምናምን በፔን ነው ጋዛይት የሚያደርጓችሁ። እና ታዲያ የተጠቁ ሴቶች አያሳዝኑሽም? ነግበኔ ነው እኮ አንቺ አትፈሪም ምናምን። አልፈራም። ለምን መሰላችሁ? ምንም ነገር ኢንፎሲስ ስለሰጣችሁት ነው እንጂ እንደዛ አቅም ያገኘው። የሴት ልጅ ጥቃት ብቻ አይደለም እኮ ሴት ላይ ሊደርስ የሚችለው እኮ ላይክ እንደ ሰው ማለት ነው። በጣም ከባድ የሚባል በሽታ እድልሽ ከሆነ ይደርስብሻል ነው። የመኪና አደጋ ኢት ኩድ ቢ ዩ ነገር ግን ገና ለገና ጠዋት የተነሳሽ እኔ እኮ መኪና ሊገጨኝ ይችላል ብለሽ አታስቢም። በጣም ቪክቲምነትን ሁሌ ስለሚነገርሽ ነው ኢትስ ፓርት ኦፍ ሚ ብለሽ ማንነትሽ አድርገሽ እንድትይዙ የሚያደርገው ማለት ነው። ፌሚኒዝምን ተቃውማችሁ በጣም በእንደነዚህ አይነት ኦልሬዲ ህመም ውስጥ ያሉ ሴቶች ማለት ነው፣ ሁሉንም እያልኩ አይደለም፣ ፌሚኒዝምን በራሳችሁ አራምዱ። ዳትስ ዩር ቾይስ። እኔ ሴት ልጅ ለምን እንደዚህ አታስብም ምናምን አይደለም። ግን ነፃ ሆነው ወጥተው አይ ክነት አይደንቲፋይ ዊዝ ፔን በቃ እኔ አይ ፕሪፈር ኢምፓወርመንት፣ አይ ፕሪፈር ፌሚኒቲን ካልቲቬት ማድረግ፣ አይ ፕሪፈር ሴት ልጅ ውጭ ላይ ሄዳ ከምትጋጋጥ ራሷ ላይ ሰርታ በቃ ላይክ የተሻለ ይሄ ስቴይ ሆም ማን ብትሆን ምናምን ብለው የሚያወሩትን ሰዎች ወይ ደግሞ የወንዶችን ጥሩ ሳይድ ብቻ የሚያወሩ ሴቶችን ስታገኙ ፒክ ሚ ነሽ እንዲህ ነሽ ምናምን እያላችሁ ጤናማ የሆነ ቢሄቪየርን ለማሸማቀቃት ሞክሩ ልላችሁ ነው። አንዳንዶቻችሁ ባክግራውንድ ላታውቁ ትችላላችሁ፣ ግን የተገለጠ ነገር ነው። እንደ ሁሉም ሰው እዚሁ ተወልጄ እዚሁ ነው ያደግኩት። ስለዚህ
ሁሉም ሴት ኤክስፒሪየንስ አረገች የሚባለውን ነገር ሁሉ እኔም ኤክስፒሪየንስ አድርገዋለሁ። ልዩነቱ ምንድን ነው? የአንዳንድ ሴቶች ኤክስፒሪየንስ አይደንቲቲያቸው ሲሆን የኔ አይደንቲቲ እንዳይሆን ግን መጀመሪያ ተቅጄ ወስኜ ከህይወቴ ላይ ቆረጥኳቸው ብዙ ነገሮች አሉ። ዛሬ ብዙዎቻችሁ ከፌሚኒዝም ጋር በጣም አይደንቲፋይ እንድታደርጉ ራሳችሁን ወይም ደግሞ የፌሚኒዝምን ጽንሰ ሀሳብ በጣም እንድታቀነቅኑት ሊያረጋችሁ የቻለው ነገር ብዬ ማምነው ራሳችሁን ከፔን ጋር ከቪክቲም ሁድ ጋር ራሳችሁን አይደንቲፋይ ስላረጋችሁ ነው ብዬ አስባለሁ። ብዙ ጊዜ የሆነ ሀሳብ ሳነሳ የሆነ ነገር ስናገር በተጠቁ ሴቶች በተጎዱ ሴቶች ወይም ጋስላይት ልታደርጉኝ የምትሞክሩ በጣም ብዙ ሴቶች እንዳላችሁ አውቃለሁ። ምክንያቱም ቪክቲም ሁድ ወይም ቪክቲም ማይንድሴት አይደንቲቲያችሁ የሆናችሁ ሴቶች በጣም ብዙ ናቸው። እንደ ማንኛውም ሴት ማለስት ተደርጊያለሁ፣ እንደ ማንኛውም ሴት ተጎንትያለሁ፣ እንደ ማንኛውም ሴት ተታልዬ ዋጋ ከፍያለሁ። ሪሌሽንሽፕ በሚመስል ነገር ውስጥ ዋጋ ከፍያለሁ። በጣም ብዙ እናንተ አለሁበት የምትሉት ኤክስፒሪየንስን አልፌያለሁ። ግን ያ ኤክስፒሪየንስ አይደንቲቲ እንዲሆን አልፈልግም። ያ የሆነ ሰሞን ሲናሪዮ ማንነቴ ሆኖ እንዲቀጥል ስለማልፈልግ ነው ራሴን ከቪክቲም ማይንድ ሴት ያወጣሁት። በፊት እኔም ቪክቲም ማይንድ ሴት ነበረ። እንዲህ ስለሆንኩ ነው፣ እንደዚህ ስለሆንኩ ነው፣ እንዲህ ስላለኝ ነው፣ እንዲህ ስለሌለኝ ነው፣ ሴት ስለሆንኩ ነው፣ እንዲህ ስለሆንኩ ነው የሚል ነገር በፊት እኔም ብዬ አውቃለሁ። አንቲል ሴትነት ክብር እንደሆነ፣ ሴትነት ውበት እንደሆነ፣ ሴትነት ጥበብ እንደሆነ እስኪገባኝ ድረስ እኔም ሴትነቴ የምጠቃበት ነገር ብቻ እንደሆነ ያሰብኩባቸው ሞመንቶች ነበሩ። ስለዚህ ዛሬ ራሳችሁን ከፌሚኒዝም ጋር አይደንቲፋይ ያደረጋችሁ ሴቶች፣ ዛሬ ራሳችሁን ሁል ጊዜም ቢሆን ከጥቃት ጋር ያያያዛችሁ ሴቶች እንድታስተውሉ ፈልጋለሁ። ብዙዎቻችሁ በጣም በተደጋጋሚ ከተነገራችሁ ታሪክ የተነሳ ብዙዎች ላይ ከተሰማችሁት ሲናሪዮ የተነሳ በጣም ራሳችሁን በፍርሃት ውስጥ እንደምታገኙ ታውቃለሁ። መፍራት በራሱ ደግሞ ሴፍ እንደሆነ የተሰማችሁ ፍራቻ ሴፍ እንደሆነ የተሰማችሁ ብዙ ሴቶች እንዳላችሁ አውቃለሁ። አንድ ጊዜ ትዝ ይለኛል፣ እናንተም ሰምታችሁ ሊሆን ይችላል። አንዲት የፌሚኒዝም አቀንቃኝ ሴት ወደዛ ሰፈር አካባቢ መሄድ አልችልም፣ በታክሲ መሄድ አልችልም፣ ምክንያቱ ሲባል ብደፈርስ፣ ብጠቃስ፣ የሆነ ነገር ብደረግስ ብላ ፐብሊክሊ ስታወራ ሰምታችኋታል ብዬ አስባለሁ። ይሄን ሀሳብ ለእሷ መናገር ለእሷ ሊቀላት ይችላል። አብዛኛው ሴት ላይ ግን ሊፈጥር የሚችለው በጣም ከባድ ፍርሃት አለ እና ብዙዎቻችሁ ወንዶችን በመጥላት ውስጥ ወንዶችን በመፍራት ውስጥ ሴፍ እንደሆናችሁ ታስባላችሁ። እነሱ የሚናገሯቸው ወንዶች የእናንተ ወንድሞች እንደሆኑ አስተውላችኋል? የእናንተ አባቶች እንደሆኑ አስተውላችኋል? የአንቺ አባት ይሄንን ነገር በአንቺ ላይ ሊያደርገው ይችላል። የአንቺ ወንድም ይሄንን ነገር በአንቺ ላይ ሊያደርገው ይችላል። ይህንን ነገር እንድታስቡ እፈልጋለሁ። ብዙ ጊዜ ሶሻል ሚዲያ ላይ የሆነ ሰውዬ እንትና የሚባል ሰውዬ እንዲያደርገኝ፣ እንትና የሚባል ሰውዬ እንዲሁ በዚህ መልኩ አጠቃኝ፣ እንትንም ቦታ ያለ ሰውዬ እንዲያደርገኝ የሚለውን ነገር ሶሻል ሚዲያ ሪዋርድ አያደርገውም። ኢንስቴድ ወንዶች እንዲህ ናቸው፣ ወንዶች እንደዛ ናቸው፣ ሴቶች እንዲህ ናቸው፣ ሴቶች እንደዛ ናቸው የሚለውን ነገር ሶሻል ሚዲያው በራሱ ሪዋርድ ያደርገዋል። ሶሻል ሚዲያው በራሱ ያጨበጭብለታል። እንደዚህ አይነት ነገር በሰማን ቁጥር ደግሞ ወደዳችሁም ጠላችሁም ራሳችሁ ላይ ፍርሃትን ትዘራላችሁ። አንዳንድ ጊዜ ያው ጥንቃቄ ይጠብቃል ነው ራይት፣ አውቃለሁ። ግን አይ ካናት ኢማጂን ወንድሜ፣ አጠገብ ያለው ሰው፣ ጎረቤቴ፣ የሆነ ሰውዬ እንደዚህ አይነቱን ድፍረት እንደሚፈጥርብኝ ማሰብ አልችልም። ምክንያቱም በፍርሃት አይደለም የምኖረው። ምክንያቱም ፍርሃት አይደለም ፐርሰናሊቲን ገቨር ነው የሚያደርገው። ወደዳችሁም ጠላችሁም ደሞር ይሄ የፔን የህመም የመገፋት የመጨቆን ነገርን በሰማችሁ ቁጥር ከተጨቆኑት ጥቂት ሴቶች በስተጀርባ እናንተ ከባዱን ህመምና ከባዱን ፍራቻ ይዛችሁ ነው የምትቀጥሉት። በጣም ማዝነው ፌሚኒዝም ላይ ያሉ ሴቶች በጣም የሴቶችን ጥቃት ዊፐናይዝ በማድረጋቸው የተነሳ በትክክል ሊረዱ ሊታገዙ ሰፖርት ሊያገኙ የሚገባቸው ሴቶች አለማግኘታቸው በጣም ያሳዝነኛል።
እከሊትና እከሌ እንዲሆነች የሚለውን ነገር በተናገሩ ቁጥር ሰው መጨቆን፣ መደፈር፣ የሆነ ነገር መሆንን ብዙ እንደ ከባድ ነገር እያየው አይደለም። ምክንያቱም ከተናጋሪው ማንነት የተነሳ ጥቅም ሊያገኙ የሚገባቸው ሊረዱ የሚገባቸው ሴቶች እንኳን እርዳታ እያገኙ አይደለም። ለምን? ዊፐናይዝ ነው እያደረጉት ያሉት። ዊፐናይዝ ነው እያደረጉ ያሉት። የሆነች ምስኪን ሴት ተጎድታ ኧረ ድረሱልኝ ብትል እንኳን ጥቂቷን አይደለም የሚደርሱላት፣ አቴንሽን ሊያስገኝላቸው የሚችሉትን ነው እየደረሱላት ያሉት። በዚህ አጋጣሚ ግን ብዙ ጤናማ አስተሳሰብ ያላችሁ እና ተስፋ የማትቆርጡ ሰዎች በቅርቡ ጥሩ ዜና ይኖረኛል ብዬ አስባለሁ። የእህቶቼን ጥቃት፣ የእህቶቼን መጎዳት ዌፐናይዝ እያደረጉ ያሉትን ፌሚኒስቶችን የምናሸንፍበት ወይም ደግሞ እስቲ ሌላ ዌፐን ያመጡ ይሆን ምን ብለን የምናይበት አንድ አገር በቀል የአይዲዮሎጂ ቤዝ የሌለው ሴቶችን ብቻ ትኩረት ያደረገ ያደረገ እውነተኛ ኢትዮጵያዊ ተቋም በቅርቡ ይመጣል። ይሄንን ሳልነግራችሁ አላልፍም። ራሳችሁን ከፌሚኒዝም ጋር አይደንቲፋይ ያደረጋችሁ፣ ራሳችሁን ከፔን ጋር አይደንቲፋይ ያደረጋችሁ ሴቶች ዛሬ እንድታስቡ እፈልጋለሁ። ይኸውላችሁ የሆነ ዘመን ላይ የነበረ ቁስል፣ የሆነ ዘመን ላይ የነበረ ጥቃት፣ የሆነ ዘመን ላይ የነበረ ዋጋ መክፈል የአንዳንዶቻችሁ ፐርሰናሊቲዎቻችሁ የአንዳንዶቻችሁ ማንነታችሁ ሆኖ እንደቀረ ይገባኛል። የሆነ ጊዜ ላይ ተጠቅታችሁ ሊሆን ይችላል። ጥቃት ልክ ነው እያልኩኝ አይደለም። ለጥቃታችሁ ወይም ላጠቃው ሰው የሚገባው መልስ መሰጠት አለበት፣ የሚገባው ሕጋዊ እርምጃ መወሰድ አለበት። ነገር ግን ከጥቃት ሁሉ ከባዱ ጥቃት ኦቨርካም አለማድረግ ነው። ከዛ ነገር ጋር ራስን አይደንቲፋይ ለማድረግ ነው። አዎ ተጠቅቻለሁ፣ ቡሊ ተደርጊያለሁ፣ ስለዚህ እኔ ይሄ ነኝ፣ እኔ ማለት እንዲህ ነኝ ብሎ ራስን አይደንቲፋይ ማድረግ ነው ትልቁ ህመም። እና አንድ ነገር ላስታውሳችሁ፣ ትራማ ማንነት ይሆናል፣ አይደንቲቲ ይሆናል። እኔ ማለት እንዲህ ነኝ፣ እኔ ማለት እንዲህ ነኝ፣ እኔ ማለት ብላችሁ የሆነ መጥፎ ሲናሪዮን አይደንቲፋይ የምታደርጉበት ሴቶች ትሆናላችሁ። ለዚህ ነው ብዙዎቻችሁ በህይወታችሁ የሆነው ነገር ኦቨርካም እንዳታደርጉ ፐርሰናሊቲያችሁ አድርጋችሁ ይዛችሁታል። ሴት ስለሆንኩ ሁሌ ልጠቃ እችላለሁ፣ ሴት ስለሆንኩኝ ወንዶች አድቫንቴጅ ሊወስዱብኝ ይችላሉ፣ ሴት ስለሆንኩኝ እንዲህ መሆን አለብኝ፣ እንዲህ መሆን አለብኝ የምትሉት ጤናማ ያልሆነ አስተሳሰብ ትራማችሁን ወይም የስነ ልቦና ጉዳታችሁን ማንነታችሁ አድርጋችሁ እንድትቆሙ አድርጓችኋል። እንድትነቁ እፈልጋለሁ። ሌላ እንድታስቡልኝ የምፈልገው አዎ በሆነ የህይወት አጋጣሚ የሆነ ጉዳት ደርሶብናል። አዎ ለምሳሌ ቦይፍሬንዴ ያለ ልክ እንደው አታሉኝ ገንዘቤን በልቶ የሆነ ነገር አድርጎኝ አልፎ ሊሆን ይችላል። ያ ሰውዬ ባለጌ ስለሆነ፣ ያ ሰውዬ በጣም ብልጣብልጥ ስለነበረ ዋጋ አስከፈለኛል። ያ ሰውዬ እንዲያደርገኝ ማለት ወንዶች ሁሉ እንደዚህ አይነት ናቸው ማለት አይደለም። ግን አብዛኞቻችሁ በአንድ ጥቃት በአንድ ስህተት ምክንያት ጀነራላይዝ እንድታደርጉ ሆናችኋል። ወንዶች እንዲህ ናቸው፣ ወንድ ማለት ወይ ወንዶች ጥቅም ነው የሚፈልጉት፣ ወንዶች እንዲህ ናቸው፣ ወንዶች አጥቂዎች ናቸው፣ ወንዶች እንዲህ ናቸው የሚለውን ፐርሰናሊቲ ዲቨሎፕ አድርጋችኋል። አንዳንዶቻችሁ ቼክ ዮርሰልፍ፣ ከንግግራችሁ ይታወቃል። ስለዚህ አይደንቲቲ ከሆነባችሁ ወይም ማንነት ከሆነባችሁ ነገር መውጣት ከፈለጋችሁ ጀነራላይዜሽን ማቆም አለባችሁ። በዚህ ዘመን ግን ወንድ አለ፣ በዚህ ዘመን ግን ጥሩ ወንድ አለ፣ በዚህ ዘመን ግን ጥሩ ሴት አለ እያላችሁ እንዴት ነው ጥሩ ወንድና ጥሩ ሴት የምታገኙት? እንዴት ነው ጥሩ ግንኙነት ጥሩ ትዳር ውስጥ የምትገቡት? ጀነራላይዝ እያደረጋችሁ ነው። ፍርሃት ውስጥ ናችሁ። ፍርሃት ደግሞ ሊስብ የሚችለው ፌሊየርን ነው። ስለዚህ ጀነራላይዝ የምታደርጉ ሰዎች ካላችሁ ለምንድነው ጀነራላይዝ የማደርገው ብላችሁ ራሳችሁ እንድትጠይቁ ፈልጋለሁ። አንዳንዶቻችሁ ደግሞ ከጊዜ ብዛት ራሳችሁን ከሆነ ርዕዮተ ዓለም ጋር ከማጣመራችሁ የተነሳ ሞስት ኦፍ ኦል ከፌሚኒዝም ጋር ራሳችሁን አይደንቲፋይ ከማድረጋችሁ የተነሳ የሆነ ጊዜ ላይ የነበራችሁ የግል ማንነታችሁን አታችሁታል። እቺ ልጅ እኮ ጥሩ ነበረች፣ እቺ ልጅ እኮ እንዲህ ነበረች፣ እቺ እኮ እንዲህ ነበረች የምንላቸው ሴቶች ፌሚኒዝምን በጣም በማቀንቀናቸው የተነሳ አይደንቲቲያቸውን አጥተዋል፣ ማንነታቸውን አጥተዋል። አንዳንዶቻችሁ በጣም ፌሚኒዝምን በማቀንቀናችሁ የተነሳ ትክክለኛ የሆነው ማንነታችሁን አጥታችኋል።
ቆይኔ ማን ነኝ? ምንድነኝ? ምንድነው የምፈልገው? ለምንድነው እንደዚህ መሆነው የሚለውም ነገር እንኳን ለመጠየቅ ጊዜ የላችሁም። ዩ ሎስት ዩር አይደንቲቲ፣ ማንነታችሁን አጣችሁ። አንዳንዶቻችሁ ወደዳችሁም ጠላችሁም ከጤናማ ነገር ሁሉ ጤናማ ያልሆነውን ነገር በጣም ዲቴክት ከማድረጋችሁ የተነሳ ነርቨስ ሲስተማችሁ በራሱ አለርት ላይ ነው። በቃ የሆነ ነገር ስታዩ ልጠቃ ነው፣ ልጎዳ ነው፣ እንዲህ ልሆን ነው፣ የሆነ ነገር ሊያረጉኝ ነው፣ እንዲህ ላረጉኝ ነው የሚል ሁል ጊዜ ነርቨስ ሲስተማችሁ አለርት ላይ ነው። ሁል ጊዜ ሪስፖንድ ለማድረግ ነው የምትነሱት። እንዲህ ሊያረጉኝ ነው፣ እንዲህ ሊሉኝ ነው፣ የሆነ ነገር ውስጥ ገባ ነው፣ እንዲህ ላረግ ነው የሚል ሁል ጊዜ ነርቨስ ሲስተማችሁ አለርት ላይ ነው። እንዴት ነው በእንደዚህ አይነት ኪዮቲክ በሆነ ነገር ራሱ መኖር የሚቻለው? በጣም እኮ ከባድ ነው። በእውነት በጣም ከባድ ነው። አንዳንዶቻችሁ የእናንተም መሪዎች ፔናቸውን ህመማቸው እንደ ሶርስ ኦፍ ኦቶሪቲ ትጠቀሙበታላችሁ፣ እንደ ስልጣን ትጠቀሙበታላችሁ። ስለተጎዳው ሴቶች ስለተጎዱ ሴቶች ስለተጠቁ ማንም ሊጠይቃቸው አይችልም። ማንም ሊጠይቃቸው አይገባም። ወንዶችን ቀን ከሌት ሶሻል ሚዲያ ላይ ይሰደባሉ። በሞመንት ሴቶችን የሆነ አካውንቴብል ለማድረግ አንድ ሰው ከተነሳ አለቀለት። ለምን? ፔን ሶርስ ኦፍ ኦቶሪቲ ሆኗል። የስልጣን ማሳያ፣ የስልጣን ምንጭ ሆኗል። ስለተጠቃች ማንም አይነካትም። ስለተጎዳች ማንም አይነካትም። ከዚህ በፊት ስለተጨቆኑ ማንም አይነካቸውም። እና ብዙዎቻችሁ እንደ ኦቶሪቲ የምትጠቀሙት የሆነ ሳይድ ኦፍ ፔን አላችሁ። ብዙ ጊዜ ማህበረሰቡ ለምዶ ሴት ናት በእናትህ ተዋት፣ በቃ ሴት አይደለች እንዴ ተዋት ብሎ የሆነ ኤክስኪውዝ የሚሰጠንን ነገር እኛ እንደ ኦቶሪቲ እየተጠቀምንበት ነው ያለው። እንደ ኦቶሪቲ እየተጠቀምንበት ነው ያለው። እኔ ስለተጎዳው እኔ ስለተጠቃው ማንም ሊናገረኝ አይገባም። ማንም አካውንቴብል ሊያደርገኝ አይገባም። ኢቭን ሌላው ተዉትና ሬጉላር ኮንቨርሴሽን ራሱ አታክ ነው የሚመስለው። ሴቶች እኮ ፐርሰናሊቲያቸውን እያጡ ነው ምናምን ሲሆን ምን ለማለት ፈልገ ነው? ሴቶች እኮ ተጠቅተው ነበር፣ ሴቶች እኮ እንዲሆኑ ነበር። ሁል ጊዜ ቪክቲም ካርድ ነው የሚወጣው። ሁል ጊዜ ሬጉላር ኮንቨርሴሽን ራሱ ማድረግ አይቻልም። ለምን? ከዛ አይ ዋዝ ሀርት ተጎድቼ ስለነበረ ስልጣን አለ። እና በዚህ ሲናሪዮ ሁሉ በጣም የማዝነው ብዙዎቻችሁ ከፌሚኒዝም ጋር ከጭቆና ጋር ከቪክቲም ሁድ ጋር ራሳችሁን በጣም አይደንቲፋይ ስላደረጋችሁ ሂሊንግን ሬዚስት ታደርጋላችሁ። መዳንን አትፈልጉ። አይደንቲቲያችሁ ሆኗል። አንድ ነገር ልንገራችሁ። የሆነ ሰሞን ላይ ብቅ ብቅ ስትሉ ወደናችሁ፣ ወይኔ ደስ ስትል፣ ወይኔ ናይስ ናት፣ ወይኔ ሀሳቧ ያልናችሁ ከጊዜ በኋላ የፌሚኒዝምን ሀሳብ ስታቀነቅኑ መልካችሁን ላይ ደበዘዛችሁ ብዙ ሴቶች አላችሁ። ውብ የነበራችሁ ስትናገሩ ደስ የምትሉ የነበራችሁ ሴቶች ከጊዜ በኋላ እስኪያስብል ድረስ አውትሬጀስ የሆኑ ነገሮችን ምርር ያሉ ደስ የማይሉ ጸያፍ የሆኑ ነገሮችን የምትናገሩ ብዙ ሴቶች አላችሁ። በዚህ ሁኔታ ላይ መቀጠላችሁ እድሜያችሁን በማይረባ ነገር እንድታባክኑ ነው የሚያደርገው። እኔ አይዶዋን ሴቶች የሆነ እድሜያችሁ ከሄደ በኋላ እንድትነቁ አልፈልግም። አሁን ንቁበት። ዱ ኖት ዩዝ ቪክቲም ካርድ። በቃ ሁሉ ጊዜ ቪክቲማይዝድ ሆናችሁ አትቀመጡ። እያንዳንዱ ኢንስቲትዩሽን እኮ የሚጠቀምባችሁ እናንተን ቪክቲም በማድረግ እኮ ነው። እናንተ እንደተጨቆናችሁ በማስታወስ እኮ ነው። ዶሜስቲክ ወርክ እኮ የጭቆና ማሳያ እንደሆነ እየተናገራችሁ እኮ ነው። ፔን ኒድስ አን አውትሌት። ይገባኛል። ህመም ማውጫ ነገር ይፈልጋል፣ የሆነ ማስወጫ ነገር ይፈልጋል። አይ አንደርስታንድ። ለዚህ ነው አንዳንዶቻችሁ ሶሻል ሚዲያ ነው የምትጠቀሙት። ግን ኤቭሪ ናው ኤንድ ዘን ህመማችሁን ኤክሰል ማድረግ ብቻ ወደ ሂሊንግ አይመራችሁም፣ ወደ መዳን አይመራችሁም። ለሁሉ ነገር ሪያክቲቭ ሆናችሁ ያዋጣል። ለሁሉ ነገር ተበሳጭ ሆናችሁ ያዋጣል። ለሁሉ ነገር ምላሽ ሰጪ ሆናችሁ ያዋጣል። ለሁሉ ነገር ተከራካሪ ሆናችሁ ያዋጣል። አም ብሪንጊንግ ቼንጅ አም ብሪንጊንግ ዲስ ኤንድ ዳት እንደዚህ ቼንጅ እና ምን አመጣለሁ ብለው የተሟገቱና የተረሱም ሴቶች እንዳሉ አትርሱ። ጥቂቶች ታውቀው ሊሆን ይችላል፣ የተረሱም ሰዎች አሉ። ብዙዎቻችን በማይገባ ሁኔታ ላይ አድገን ሊሆን ይችላል። ደስ በማይል ሲናሪዮ ላይ አድገን ሊሆን ይችላል። ግን ኢፍ ቪክቲምሁድን ፐርሰናሊቲያችን ካረግን፣ መጠቃትን የኛ ማንነት ካረግን መዳን ሩቅ ነው የሚሆነው።
ቆይ በቪክቲም ሁድ እና በዳነች ሴት መካከል ልዩነቱን ልንገራችሁ፣ ወይም ቪክቲም ማይንድ ሴት ሲኖራችሁ ምን እንደምትሉ ልንገራችሁ። ይሄ ማለት ማንነቴ ነው። በቃ እንዲህ የሆንኩት ስለተጠቃው ነው። እንዲህ የሆንኩት እንዲህ ስለሆነ ነው። በቃ ባህሪ ነው፣ ማንነቴ ነው። እንዲህ እኮ ተረድጌ ነው፣ እንዲህ እኮ ሆኜ ነው። ይሄ ነው ዲፋይን የሚያደርገኝ። ይሄ ነው እኔ ሪቤሊየስ ነኝ፣ ምክንያቱም ፋይት እያደረኩ ነው፣ እንዲህ እያደረኩ ነው። እና በህይወቴ ላይ ቁጥጥር እንደሌለኝ አውቃለሁ። ሰም ፒፕል አር ኢን ኮንትሮል። ወንዶች የሆነ ነገር ያደርጉኛል፣ ወንዶች ይቆጣጠሩኛል፣ ወንዶች ጉዳት ውስጥ ይከቱኛል፣ ወንዶች እንዲያደርጉኛል ብሎ ማሰብ በራሱ የቪክቲም ሁድ ማሳያ ነው። አንቺ እንደዚህ እያልሽ ሌላዋ ሴት ደግሞ ሂል አረግኩ የምትለው ደግሞ ሂሊንግ መንገድ ላይ የምትለው ሴት ደግሞ ምን እንደምትል ታውቂያለሽ? አሁን እንደዚህ አይነት ነገር ኤክስፒሪየንስ አድርጌያለሁ፣ ግን አይደንቲቲ አይደለም። አልፌዋለሁ። ልክ አልነበረም፣ የተደረገብኝ ነገር ልክ አልነበረም። ግን ራሴንም እነሱንም ፎርጊቭ አድርጌ ሙቭ ኦን አድርጌያለሁ። ምክንያቱም ይሄ ነገር ፊውቸሬ ነገዬን እንዲይዝብኝ ስለማልፈልግ ትላለች ሂል ያደረገች ሴት። ዛሬም ነገም ከነጎዲያም ከቪክቲም ሁድ ጋር ወይም ደግሞ ከተጠቂነት ስሜት ጋር ራሳችሁን አይደንቲፋይ ካደረጋችሁ መቼም አድኑ። ብንን ስትሉ እድሜያችሁ ሄዷል። ብዙዎች ደግሞ አድቫንቴጅ የሚወስዱባችሁ ቪክቲም እንደሆናችሁ አንደርስታንድ ሲያደርጉ ነው። አሁን ብዙ እንጉርጉሮ ሀዘን የሚመስሉ በጣም ብዙ ኮንተንቶች አሉ አይደል? ሶሻል ሚዲያ ላይ በይበልጥ ቲክቶክ ላይ። ምክንያቱም ብዙ ሰው ኮንሱም እንደሚያደርጋቸው ያውቃል። ብዙ ሰው ህመምተኛ እንደሆነ ያውቃሉ። ብዙ ሰው እንደዚህ አይነት የስቃይን ኢንፎርሜሽን ማግኘት እንደሚፈልግ ብዙ ሰዎች ያውቃሉ። ስለዚህ ራሳችሁን ከቪክቲም ሁድ ጋር አይደንቲፋይ አታርጉ። አይ ኖ ዩ ማይ ቢ ቪክቲም፣ ተጎድታችሁ ሊሆን ይችላል። ግን ጉዳታችሁ ሙሉ ማንነታችሁን አያዘው። ጉዳታችሁ እናንተ አይሁን። ፓርት ኦፍ ላይፍ ነው ጉዳት፣ መከራ፣ ስቃይ፣ የሆነ ነገር ፓርት ኦፍ ላይፍ ነው። ግን እንደ ጎበዝ ሴት ኦቨርካም እንደምታደርጉት ራሳችሁን እስካላሳመናችሁ ድረስ ቪክቲም ሁድ ህይወታችሁን ሳቦታጅ ነው የሚያደርገው። ራሳችሁን ከቪክቲምነት ጋር አይደንቲፋይ አታድርጉ። ምናልባት አንዳንዶቻችሁ በዚህ መልኩ አንደርስታንድ ላታደርጉ ትችላላችሁ። እኔም ማስባት ሴት ሀሳብ የሌላት የማትናገር እሺ ብቻ የምትል ጸጥ ብቻ የምትል አይደለችም። እሱ አይደለም የኔ የሴትነት ማሳያ። ሀሳቧን በሚገባ ቦታ አርቲኪውሌት አድርጋ የምትናገር ናት ሴት ማለት። አዎ ጉዳት ደርሶባታል። አዎ ጥቃት ደርሶባታል። አጥቂው የሚገባውን መልስ ማግኘት አለበት፣ የሚገባውን ቅጣት ማግኘት አለበት። ግን ያ ጥቃትና ያ ጉዳት ማንነቷ እንዲሆን አትፈቅድም። አንዲት ጎበዝ ሴት፣ አንዲት ሂል ማድረግ የምትፈልግ ሴት። ስለዚህ ከጉዳታችሁ ከቁስላችሁ ጋር ራሳችሁን አይደንቲፋይ አታድርጉ። ከሆነ ግን ሰዎች አድቫንቴጅ ይወስዱባቸዋል ኦቨርን ኦቨር አጌን። አንድ ነገር ላስታውሳችሁ፣ ቁስል ያለበት ቦታ፣ ህመም ያለበት ቦታ ምንም ያህል ሲዝን ይኑረው ምንም እስካልዳነ ድረስ ቆሻሻ ነገር ይበዛበታል። እስካልዳነ ድረስ የማይፈለጉ ነገሮች ይበዙበታል። ዝንብ ይበዛበታል። የማይፈለግ ነገር ይበዛበታል። ዋንስ ከዳናችሁ ግን እነዛ ቆሻሻ ነገሮች፣ የማይፈለጉ ነገሮች ወደ እናንተ አይመጡም። እናንተን እዛው ህመም ላይ የሚያቆዩአችሁ ቆሻሻ ነገሮች እናንተ ለመዳን ባላችሁ ፍላጎት የሚወሰን ነው። አይ ይሄ ነገር ዲፋይን እንዳያደርገኝ አልፈልግም፣ ከዚህ በኋላ ራሴ ላይ መስራት ፈልጋለሁ፣ ራሴን ማከም ፈልጋለሁ ስትሉ እነዛን ነገሮች ማራገብ ትጀምራላችሁ። ቁስል አለ፣ አዎ ምን ይቀባ፣ ምን ቶሎ ያሽረዋል፣ ይሄ ያቃጥለኛል፣ አዎ ያቃጥለኝ፣ ግን ቶሎ ማሻር አለበት ብላችሁ የህመም ጊዜያችሁን ትቀንሳላችሁ። ራሳችሁን ከቪክቲምነት ጋር አታያይዙ። ሴት ልጅ ማለት የምትጠቃ ብቻ አይደለችም። ሴት እኮ ብሬቭ ናት። የሴት ነገስታትን አታውቁም እንዴ? ጣይቱ ቪክቲም ነበረች እንዴ? ሌላ አንራቅ፣ በደንብ የተወራላትን ጣይቱን አታውቁም እንዴ? ጣይቱ ቪክቲም ነበረች እንዴ? ሰነፍ ነበረች እንዴ? ፈሪ ነበረች እንዴ? በሚያስፈልግ ቦታ ላይ ራሷን ገልጣ ነበረ። ጀግና ስለነበረች። ሴት ስለሆንኩ እንዲህ አላረግም አትልም። ሴት ስለሆንኩ የሆነ የእሷ ሮል በሚፈለግበት ቦታ ላይ ፍሮንት ላይ ትወጣለች። በሚያስፈልግበት ቦታ ላይ ራሳችሁን ከተጠቂነት ስሜት ጋር አይደንቲፋይ አታድርጉ። ዋጋ ያስከፍላቸዋል። ሰዎች ይጠቀሙባቸዋል። አስቡበት። ሂሊንግ ኢዝ ናት ኢዚ። ሂል ማድረግ ቀላል አይደለም፣ ግን ኢት ወርዝ ኢት፣ በጣም ወርዝ ያደርጋል። እኔ አንዳንድ ሰዎችን ዚስ ዴይ ሳይ በየኮመንት ሴክሽኑ ሳያቸው አይ ፊል ፒቲ ፎር ዘም።
30 ምናምን ዓመት ሊሆን ይችላል 40 ዓመት ምናምን ሊሆናችሁ ይችላል። ሂል ካላረጋችሁ ግን የህፃን ልጅ መጫወቻ ትሆናላችሁ። ትንንሽ ልጆች ሊያታልሏችሁ ይችላሉ። ከዚ አልዳናችሁም ነው እና ገንዘብ ስላላችሁ ሰክሲድ ስላረጋችሁ ካምፓኒ ኦን ስላረጋችሁ አይደለም። ሂሊንግ ህይወታችሁን በእጃችሁ ላይ ይሰጣችኋል። ቪክቲም መሆን ግን የእናንተን ህይወት በሌሎች እጅ ላይ አሳልፈው እንዲቀመጥ ያደርጋችኋል። ኦን ዩር ላይፍ ቹዝ ሂሊንግ ቹዝ ዩ